አቤልና ኖቤል ግን ማነው በሩታ ህይወት ፈላጭና ቆራጭ ያደረጋችሁ ማለት ነው? ከአብርሽና ከደስታዬ ምረጪ ብሎ መጥቷል አቤል ማለት ነው። አቤልም ኖቤልም ከሩታና ከአብርሽ ህይወት ብትወጡ ደስ ይለኛል ማለት ነው። እና ሩታ ደግሞ ደስታን መርጣለች። እንግዲህ አብርሽ በጣም ተናዶና ተስፋ ቆርጦ አልቅሶ ሄዷል፣ ተለይቷታል ማለት ነው። በቅርብ ቀንም ወደ ውጪ ፕሮሰሷን ጨርሳ እንደሚወስዳት እውነቱን ተናግራለች። ግን እንደዚህ አይነት እቃቃ ጨዋታ ከምትጫወቱ አብርሽም ሩታም መለመንተውና የራስህን ህይወት ኖር፣ ሩታም የራሷን ህይወት ትኑር። አሁን በጣም በጣም አስጠላባችሁ ማለት ነው። በእውነት አንድ ትልቅ ሰው ገብቶ ሀይ የሚላችሁ ይጣ። በጣም ነው የምታሳዝኑት። ለማንኛውም ሰላም እንዴት አላችሁ ውድ ተመልካቾቼ? ሰላማችሁ ይብዛ በመላ ዓለም ያላችሁ ኢትዮጵያንም ኤርትራውያንም የሀገሬ የውዷ ኢትዮጵያ ልጆች ማለት ነው። ዛሬ እንግዲህ የእንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። የኦርቶዶክስ እምነት ተከታይ ለሆናችሁ በሙሉ ማለት ነው። እንግዲህ እንደኔ በስደት ላላችሁ አይዞን፣ አንድ ቀን በሀገራችን እናሳልፋለን፣ ደስታ እናያለን ብዬ አስባለሁኝ። እንግዲህ ረመዳን ወርም እየመጣ ነው። ለሙስሊም እህት ወንድሞቼ እንኳን አደረሳችሁ። እንግዲህ የሚመጣው የረመዳን ጾም የሰላም የፍቅር ይሆንላችሁ ይሆንልን እላለሁኝ። በርቱልኝ፣ አይዟችሁ። እንግዲህ ይህን ሰሞን አጀንዳው የደስታና የሩታዬ ነው፣ የደስታና የሩታዬ ነው ማለት ነው። እና ደስታ እንግዲህ አብርሽ ላይ እየፎከረ ይገኛል ማለት ነው። በጣም በጣም ንቆታል። እንዴት እንደናቀው አይታችኋል። ግን አነጋገሩ እኔ እኮ አታሸንፈኝም በቤትክ ዝም ብለክ ፎከርክ እንጂ እያለው ይገኛል አብርሽን ማለት ነው። አስባችሁታል? እንግዲህ በአብርሽ ቤት ሄዶ እንዲመፎከር ማለት ይሄ በጣም ንቀትን ያሳያል። እውነቴን ነው። ባለቤቱን ካልናቁ አጥሩን አይነቀንቁ እንደሚባለው ማለት ነው። እና እንግዲህ አብርሽን ምን ያህል እንደተናክ ማወቅ አለብክ ማለት ነው። እና ቢያንስ ክብራችሁን የሚያሳጣችሁን ቪዲዮ ባትሰሩ ባይ ነኝ። ማን ነው ኖቤልና አቤል በሁለቱ ትዳር መሀል ፈላጭና ቆራጭ ሆናችኋል። አሁን ላይ አብርሽና ሩታ ተለያይተናል ብለው በይፋ እንግዲህ ሰማንያቸውን እንዳወረዱ እናውቃለን። አብርሽ ፍቅር በድጋሚ አገርሽቶበት ወደ ሩታ ህይወት ለመግባት ጉድጓድ እየቆፈረ ይገኛል ማለት ነው። ሩታ ደግሞ አብርሽን ወደ ህይወቴ ዳግመኛ አትመጣም፣ በልጃችን ጉዳይ በሰላም ልጃችንን ማሳደግ እንችላለን፣ የኔና ያንተ ግን ግንኙነት ተቋርጧል ብለዋለች ማለት ነው። እና በቃ ሴት ልጅ ባትቆርጥ እውነቴን ነው ሌላ ወንድ በመሃል ገብቶ አንተን እንዲያበሳጭክ አታደርግም ነበረ። ስለዚህ አብርሽ፣ እኔ ለአብርሽ የምለው አሁን ላይ ሩታን መለማመጥተውና የራስክን ህይወት ኑር፣ ወደ ራስክ ተመለስ፣ በቃ ወደ ራስክ ተመለስ ማለት ነው። እና ሩታ በጣም በአሁኑ ሰዓት የቆረጠች ይመስለኛል። ግን በዚህ መሀል ሁለቱ ቆም ብለው አብርሽና ሩታ እንዳያስቡ፣ በአብርሽ በኩል አቤል አለ፣ በሩታ በኩል ደግሞ ኖቤል የሚባለው ልጅ አለ ማለት ነው። ሁለቱ ቆም ብለው ጥፋታችን ምንድን ነው ብለው ይቅርታ እንዳይጠያየቁ እንኳን ማለት ነው። ጥፋት እንዳለ ሆኖ ሁለቱ ምናልባት ተግባብተው ተነጋግረው ዳግመኛ ጥፋት አብርሽ ላይ ያጠፋ ሩታ ይቅርታ ልታደርግለት ትችል ነበር። አንደኛ የልጅ አባት ነው። ሁለተኛ ደግሞ እንግዲህ መጀመሪያ ሩታ አብርሽን ስታገኘው አልቅሳ እንዳገባችሁ ሁላችንም እናውቃለን። ይሄ ሀሰት አይደለም ማለት ነው። እና ምን አገባሽ ምቀኛ ልትችሉ ትችላላችሁ። እኔ ግን እውነቷን ነው ማወራው ማለት ነው። ውሸት አልወድም ልንገራችሁ። ስለዚህ ማለት ነው አሁን ላይ ቆም ብለው ሁለቱ እንዳያስቡ ኖቤል እየገፋፋት ነው። ኖቤል ምንድን ነው ያለው? ተደስታ ጋር የመጋባቷ ጉዳይ ወዳ ሳይሆን በግዳጅ ታደርገዋለች እያለ ይገኛል ማለት ነው።
የሩታ ፍላጎት ሳይኖር በግድ እየገፋፋት ነው። ይሄ ሁሉ ምንድን ነው? አብርሽ ከዚህ ቀደም ሩታ ነፍሰ ጡር በሆነችበት ሰዓት ከሴት ጋር እንግዲህ ሲል ከሰከስ ስለነበረ ለቃላቱ ይቅርታ አድርጉልኝ ሲሄድ ሄርሜላ ጋር እንግዲህ ብዙ ቦታ አይተናቸዋል። በዛ የሩታ ደስታ የሩታ ተስፋ ተቆርጧል። ለአብርሽ ያላት ቦታ ጠፍቷል ማለት ነው። ገብቷቸዋል። አሁን ላይ እየተያዙ ያሉት ሩታ እልህ ጀምራለች ማለት ነው። አብርሽን እኛ ተልከሰከሰ እያልን ስንቆጣ፣ ስንመክር፣ ስንሳደብ ሩታም አሁን የአብርሽን ባህሪ እያመጣች ነው ማለት ነው። አስባችሁታል? አልሸሹም ዞር አሉ የሚባለው እንግዲህ እንደዚህ አይነት ነው። ቢያንስ ሩታ ከአብርሽ ተሽላ መገኘት አለባት። እውነቴን ነው። አሁን ላይ ወንድ ላይ ፊጥ ማለት የለባትም። እኔ እንደዛ ነው የምለው። ቆማ ራሷን ማዳመጥ አለባት። የራሷ ሰላም መመለስ አለባት ማለት ነው። አሁን ስትስቅ እውነት እንዳይመስላችሁ፣ እውነት የእውነት ሳቅ አይደለም፣ እያስመሰለች ነው ሩታ ማለት ነው። እና ከላይ ነው የምስቀው። የሳቋ ራስ የእውነት ሳቅ እንዳልሆነ የውሸት ሳቅ ነው የምስቀው እዛ ጋር ከደስታ ጋር ማለት ነው። እና ኖቤል ለምንድን ነው እንዲህ ተጭነክ የምትገፋት ማለት ነው? የግድ እኮ ከአብርሽ ጋር ብቻ መኖር የለባትም ሩታ ማለት ነው። ህይወት ይቀጥላል። አዎ የአብርሽ ብቻ አይደለም ደግሞ በኢትዮጵያ ውስጥ አብርሽና ሩታ አይደለም ወልደው የተለያዩት። ሰው 3-4 ወልዶም ይለያያል። ይሄ ደግሞ ፈጣሪ እህል ውሃ አላችሁ ታለው ደግሞ ያገናኛቸዋል። እህል ውሃችሁ ደግሞ በዚያ በቃ ታለ ያበቃል ማለት ነው። እኛ በፈለግነው ሳይሆን ፈጣሪ በፈቀደው ነው የሚሆነው ማለት ነው ውዶችዬ። ስለዚህ ሩታን ባትጫኗት። አሁን ላይ ትዳር የሚባለውን ነገር ሩታ ባታስብ ባይ ነኝ ማለት ነው። ቢያንስ ትረጋጋ። በቃ እውነቴን ነው፣ ትረጋጋ። ትንሽ ወደ ራሷ ትመለስ። አብርሽ ሄዷል፣ የራሱ ጉዳይ። ሩታን ግን ጫና አታርጉባት። የኖቤል እንትን በጣም ነው የሚገርመኝ ማለት ነው። እና አንተ የሷን ህይወት አትኖርላትም። ይሄ ጉዳይ በወዳ ሳይሆን በግዳጅ የሚደረግ ነው እያልክ ነው አውቃለሁ። እህትክ እንድትጎዳ አትፈልግም፣ ግን በዚህ ልክ አይደለም ማለት ነው። በዚህ ልክ ደግሞ አይደለም። ይሄ የሆነ በቃ ምን ልበላችሁ የወረደ አስተሳሰብ እንደዛ ነው እያየሁት ያለሁትና አቤል ደግሞ ለአብርሽ ወንድሜ ነው ሲጎዳ አልፈልግም፣ ምርጫውን ትንገረን እያልክን ያለከው አንተና ኖቤል አይደላችሁም። የሁለቱን ትዳር ወሳኝ ምርጫ ሰጪ እናንተ አይደላችሁም። እዚህ ጋር እኮ ከእሳትና ከውሃ ምረጭ እያልካት ነው ማለት ነው። እንዴት ነው ይሄ ጉዳይ? ኖቤል ተመልሰሽ የቀድሞውን ጭቅጭቅ ንዝንዝ ውስጥ መመለስ ትፈልጊያለሽ ወይ? ታልፈለግሽ ግን ደስታን አግቢ እያላት ነው የሚገኘው። ሩታ ምርጫዋን መርጣለች። በቃ አብርሽም ተዋትና ለልጅክ የሚያስፈልገውን ነገር እያደረግ ራስህን አዳምጥ። ከሴት ጋር መሄዱን ተወው። አሁን እልህ ውስጥ ነው ያላችሁት። ቢያንስ እነኝን ልጆች ትልቅ ሰው ገብቶ ቆም ብሎ ኃይል ላቸው ይገባል ማለት ነው። አንተ ምን ታመጣለህ፣ አንቺ ምን ታመጫለሽ ነው እንግዲህ እየቀያየሩ ሴትና ወንድ ይዘው እየመጡ ያሉት። ከዚህ ከምትሰሩት ስራ ሌሎች ምን ይማራሉ ማለት ነው? ምን ይማራሉ? ነገም የእናንተ ሊተነስቶ ይሄን እናንተ የሰራችሁትን ድራማ ይደግመዋል። በቃ ይደግመዋል። ይሄ ደግሞ ከሶሻል ሚዲያ ላይ አይጠፋም ማለት ነው እና ይደግመዋል። ስለዚህ ሩታ ተሽለሽ መገኘት አለብሽ። በቃ ሩታ ተሽለሽ መገኘት አለብሽ። ሴት ልጅ ብልሃተኛ ናት። ቆም በይ። ስንት ጀግናዎች እኮ ሳያገቡ ልጆቻቸውን ዳር አድርሰው ያገቡ እናውቃለን ማለት ነው እንጂ ገና በህፃን ልጅ ይዛ ታላገባሽ ብለክ የምታስገድዳት ውጭ ደግሞ ብርቅ አይደለም እኮ። ውጭ 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 የምትሉት እውነቴን ነው፣ በፎቶ ነው እንጂ መሀል ላይ ስትገቡ ባዶ ነው። የስደት ነገር ማለት ነው። በፎቶ ነው የሚያምረው። ስለዚህ የግድ ከአብርሽ ጋር መሆንም የለባትም። ሩታ በራሷ መቆም አለባት። በራሷ መተማመን አለባት።
ግፊት አያስፈልጋትም። ሌሎቹ ከዳር ቆማችሁ የምታጨበጭቡ በሙሉ ከህይወቷ ልትወጡት ይገባል። አብርሽም ቆም ብለህ ወደ ራስህ ጥፋቴ ምንድን ነው አሁን ወደፊት ትዳር ቢዝስ ምንድን ነው የሚገጥመኝ የሚለውን ማሰብ አለብክ ብዬ አስባለሁ። ይሄ የራሴ የግሌ አስተያየት ነው። ኖቤልና አቤል ግን ከመሀላቸው ውጡ ማለት ነው። ውልቅ ብላችሁ በእውነት ውጡ። እንግዲህ ሩታ ምርጫዋን መርጣለች። መልካም የደስታ ዘበን ይሆንልሽ ማለት ነው የምፈልገው።